بسم الله الرحمن الرحيم والذين اجتنبوا الطاغوت أن يعبدوها وأنابوا إلى الله لهم البشرى فبشر عباد الذين يستمعون القول فيتبعون أحسنه أولئك الذين هداهم الله وأولئك هم أولو الألباب أفمن حق عليه كلمة العذاب أفأنت تنقذ من في النار لكن الذين اتقوا ربهم لهم غرف من فوقها غرف مبنية تجري من تحتها الأنهار وعد الله لا يخلف الله الميعاد ألم تر أن الله أنزل من السماء ماء فسلكه ينابيع في الأرض ثم يخرج به زرعا مختلفا ألوانه ثم يهيج فتراه مصفرا ثم يجعله حطاما إن في ذلك لذكرى لأولي الألباب. بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والذين اجتنبوا الطاغوت نزيا طاغوتا كالله جميع ملك النجر بمولو يراقوا يتووا أن يعبدوها كما جزات كما ملك يراقونا يتدنككوا وأنابوا إلى الله ودى الله تبارك وتعالى يزوروا في تحشون لباتشون ودى الله يزوروا لهم البشرى للنسو بالسرات على اللاتشو مياس دست نقر على اللاتشو سلهونم فبشر عباد باروچن أبسر يتنيوچون من أين باروچن كالك الذين يستمعون القول قرآنا يميسمو يميادمتو فيتبعون أحسنه ملكام يهونا مكتلم يميكتلو ወደ ተግባር የሰሙትን ወደ ተግባር የሚቀይሩ የሆኑ ባሮችን አበስራቸው። ኡላኢከ الذين هداهم الله እነዚህ እነሱ ናቸው አላህ የመራቸው። ወኡላኢከ هم أولو الألباب እነዚያ እነሱ ናቸው የልቦና የአእምሮ ባለቤቶች ንግግርን ሰምተው ቁርአንን ሰምተው መልካም መከተልን የሚከተሉ ወይም ደግሞ ከሚሰሙት ውስጥ የተሻለውን የሚከተሉ። አፈመን ሐቀ ዐለይሂ እሱ ላይ የተረጋገጠበት የሆነ ሰው ከሊመቱል ዐዛቢ የቅጣት ቃል ይቀጣል የሚል ውሳኔ ከአላህ ዘንድ የተላለፈበትን ሰው አንተ ልትመራው ትችላለህ እንዴ? አትመራውም። አፈአንተ ቱንቂዙ አንተ ማዳን ትችላለህ እንዴ? መን ፊናር እሳት ውስጥ የገባን ሰው ልታድን ትችላለህን? አትችልም። ላኪን ነገር ግን الذين اتقوا ربهم እነዚያ ጌታቸውን የፈሩ የተጠነቀቁ ለሁም ለነሱ አለላቸው ጉረፉን ጀነት ላይ የፎቅ ቤት አለላቸው ሰገነቶች አሉላቸው። ሚን ፈውቂሃ ከነዚህ ፎቆች በላይም ጉረፉን መብንያ ሌሎች የታነጹ ፎቆች አሉ። ተጅሪ ሚን ተሕቲሃ አልአንሃር ከጀነቶቻቸው ስር ከፎቆቻቸው ስር ወንዞች ይፈሳሉ። ወዐደ አላህ ይህ አላህ ተባረከ ወተዓላ
የገባላቸው ቃል ነው። ላ ዩኽሊፉ ላሁ ልሚዓደ ጌታ አላህ ደግሞ ቃሉን አያፈርስም። ዱንያ ላይ እሱን ለፈሩ ሽርክን ወንጀልን ለተጠነቀቁ የጀነት ቤት ፎቅ ቃል ገብቶላቸዋል። አለም ተራ የሰው ልጅ ሆይ አላየህም እንዴ አታውቅም እንዴ አነላህ አንዘለ ጌታ አላህ ማውረዱን ሚነ ሰማኢ ማአ ከሰማይ ውሃን ማውረዱ ያወረደውን ውሃም ፈሰለከሁ ያስገባዋል የናቢዐ ፊል አርዲ በምድር ውስጥ ምንጮች አድርጎ ያስገባዋል። ከሰማይ ያወርደዋል መልሶ ወደ ምድር ያስገባዋል። እንደገና ደግሞ በምንጭ መልኩ ከምድር ይፈልቃል። ይህን ሁሉ የሚያደርገው አላህ ነው። ثم ውሃ ከሰማይ ወርዶ ምድር ውስጥ ሰርጎ ገብቶ መልሶ በምንጭ መልኩ ፈልቆም يخرج به በውሃ አላህ ያወጣል ያበቅላል። ዘርዐን ዘርን አዝመራን ያበቅላል። ሙኽተሊፈን አልዋኑሁ መልኩ የተለያየ አይነት ፍራፍሬን ጥራጥሬን ያበቅልበታል። ثم يهيج ከዛ በኋላ የበቀለው ፍራፍሬ ከአረንጓዴነት ተቀይሮ ይደርቃል። ፈተራሁ ሙስፈራ ገርጥቶ ወደ መድረቅ ያደላ ሆኖ ታየዋለህ። ثم يجعله ከዛም ጌታ አላህ ያደርገዋል ሁጣማ የተሰባበረ ያደርገዋል። ደርቆ መሰባበር ይጀምራል። ለመውቃት ለመወቃት የተመቸ ይሆናል። ኢነ ፊ ዛሊከ በዚህ የዝናብ የቡቃያ ሁኔታ ውስጥ ለዚክራ ምክር አለ ማስታወስ አለ። ነገር ግን ሊኡሊል አልባብ ለልብ ባለቤቶች ለአእምሮ ባለቤቶች ከዝናብ ከሚገኘው ቡቃያ ትልቅ ትምህርት ይወሰዳል። የሰው ልጅ ህይወትም ይሄው ነው። መጀመሪያ ሕፃን ሆኖ ሰውነቱ ለምልሞ አምሮ ከፍ ሲል ሰውነቱ እየደረቀ ወዙን ያጣ ሄዶ መጨረሻ ላይ የሰው ልጅም በዚህ መልኩ ሞቶ ከዱንያ ይወጣል። ወለዚነ እጅተነቡ ጣጉተ አን ያዕቡዱሃ ጣዖትን ከማምለክ የራቁ ጣዖትን ማምለክን የተዉ ወአናቡ ኢለላሂ ከአላህ ውጭ ያለ የሚመለክን ጣዖት ትተው ወደ አላህ እየዞሩ በአላህ የተብቃቁ ለሁሙል ቡሽራ ለነሱ ብስራት አለላቸው አለ አላህ ተባረከ ወተዓላ። ጣጉት ብሎ ማለት ከአላህ ውጭ የሚመለክ ነገር ማለት ነው። ምንም ይሁን ምን ከአላህ ውጭ የሚመለክ ራሱን አምልኩኝ ብሎ ሰዎች ቢያመልኩት ሸይጣን ገፋፍቷቸው አስውቦላቸውን ቢያመልኩት ከአላህ ውጭ የሚመለክ ነገር በመሰረቱ ጣጉት ይባላል። ሁሉም ከአላህ ውጭ የሚመለክ አካል ይሄን ወዶ ከተቀበለ ይቀጣል። ሳይፈልግ ሳያጸድቅ ሰዎች ከኋላ መጥተው እንደ መርየም እንደ ኢሳ የሚያመልኩት ከሆነ እሱን አይጎዳውም። ከአላህ ውጭ በሙሉ የሚመለክ ጣጉት ነው። ጣዖትን ማምለክ መተው ራስን ማዳን፣ ጣዖትን ማምለክ ከአላህ ውጭ ያለን አካል ማምለክ ራስ ላይ መፍረድን። ታዲያ አኺራ ላይ ሰላም ለማግኘት የመጀመሪያው መስፈርት ከአላህ ውጭ ያለ ምንም ይሁን ምን የሚመለክን ነገር መተው። ወልይም ይሁን ነቢይም ይሁን ሸጀር ዛፍም ይሁን ድንጋይም ይሁን መላኢካም ይሁን ምንም ይሁን ምን ከአላህ ውጭ ማንም ሊመለክ አይገባው። ለዚህም ነው አጣጉት ተብሎ የተጠቀለለው። አኺራ ላይ መዳን የሚፈልግ የሚያርደው የሚሰግደው የሚለምነው የሚፈራው የሚከጅለው የሚሳለው ለአላህ ብቻና ብቻ መሆን አለበት፣ መቀላቀል የለበትም። ወአናቡ ኢለላህ ወደ አላህ የዞሩ አላህን በብቸኝነት ያመለኩ ማለት ይሄ ማለት ላኢላሃ ኢለላህ ማለት ነው። ነፍየን ወኢስባታ ላኢላሃ ወጅተነቡ ጣጉት ኢለላህ ወአናቡ ኢለላህ። ላኢላሃ ኢለላህን አላህ ተባረከ ወተዓላ ራሱ በቁርአን አብራርቶልናል፣ ፈስሮልናል። ላኢላሃ ኢለላህን ትልቁን የኢስላም የምስክርነት ቃል አላህ ራሱ አብራርቶታል በቁርአን። እጅግ በጣም በብዙ መቶዎች የሚቆጠሩ አንቀጾች ላኢላሃ ኢለላህን አብራርተዋል፣ ፈስረዋል። ነፊና እትባት ማጽደቅና ማራቅ ውድቅ ማድረግ የሚል ሁለት ክፍል አለው ላኢላሃ ኢለላህ የሚለው ቃል። ላኢላሃ ጭራሽ የሚመለክ የለም ቀድሞ ዙሪያህን ማጥራት አለብህ። ኢለላሁ አንድ አላህ ሲቀር ይሄ ማጽናት ይባላል። የፊተኛው ማፍረስ ይባላል፣ ውድቅ ማድረግ ይባላል፣ ማስተባበል ይባላል። አምላክ የሚባል ጭራሽ የለም ላኢላሃ ኢለላሁ አላህ ሲቀር።
ላኢላሃ የሚለውን ዘለውት ወይም ሳይረዱት ኢላላህ የሚለውን ቃል ብቻ የሚደጋግሙ ሰዎች አሉ። አይጠቅማቸው። ፈመን የክፉር ቢጣጉቲ ላኢላሃ ወዩእሚን ቢላሂ ኢላላህ ፈቀድ ኢስተምሰከ ቢልዑርወቲል ውስቃ። ወመን የክፉር ቢጣጉቲ ወዩእሚን ቢላህ በአላህ ያመነ ኢላላህ ያለ ትክክለኛውን የሚያድነውን ገመድ ጨብጧል ይላል። እዚህም ወጅተነቡ ጣጉት ጣዖትን የተዉ ከአላህ ውጭ የሚመለክን ሁሉ መመለክ አይገባውም ብለው ያመኑ የመሰከሩ ወአናቡ ኢለላህ ከአላህ ውጭ የሚመለክን ሁሉ ሸሽተው ርቀው ተጠይፈው አውግዘው ወደ አላህ ግን የዞሩ ለሁሙል ቡሽራ ለነሱ ብስራት አለላቸዋል። በዱንያም በአኺራም ገና እዚህ ዱንያ ላይ ያሉ አላህ በተለያየ መልኩ ያበስራቸዋል። ከነቢያት በሚሰሙት ዋህይ ይበሰራሉ። በሚያዩአቸው መልካም ህልሞች ይበሰራሉ። ስለ ጀነት በሚሰሙት ጸጋ ይደሰታሉ። ጣረሞት ላይ ሲሆኑ መላኢካ ወርዶ አብሽሩ ይላቸዋል። እዘን በህይወትም ያሉ በአላህ ያመኑ መልካም ስራ የሰሩ ከሽርክ ከቢድዓ የጠሩ ሰዎች ሁሌ ደስተኞች ሆነው ይኖራሉ። ውስጣዊ ደስታን አላህ ይሰጣቸዋል። ከባዱ የስካር ሞት ጊዜም አላህ ያጽናናቸዋል። መላኢኮች ወርዶ አብሽሩ ይሏቸው። ቀብር ውስጥም እንደዚሁ ጥያቄውን ጠይቀው መላኢኮች መልሰህ ተኛ ይሉታል። ትክክለኛ መልስ የመለሰን ሰው የጀነት ምንጣፍ ያነጥፉለታል። ወከዛሊክ ከቀብራቸው ሲቆሙ የሰው ልጆች ይደናገጣሉ፣ ይደናገራሉ። ያ ወይለና መን በዐተና ሚን መርቀዲና ሃዛ ማ ወዐደ አርረሕማኑ ወሰደቀ አልሙርሰሉን ይላል። ማን ነው ከዚህ ከተኛንበት መቃብራችን የቀሰቀሰን ያሉ ይደናገጣል፣ ይረበሻል። ሁሉም ነፍስ ያውጭኝ ይላል። በዚህም ቦታ አላህን በብቸኝነት የተገዙ ወደ አላህ በልብም በተግባርም የተመለሱ አላህን የፈሩ የወደዱ ያከበሩ ከቀብር ሲቆሙ ወደ ቂያማ ሜዳ ሲነዱም አላህ ተባረከ ወተዓላ ያበስራቸዋል። ለሁሙል ቡሽራ ተብሎ ኢጥላቅ የተደረገውም ለዚህ ነው። በእንዲህ አይነት ነገር አላህ ያበስራቸዋል ብሎ አላህ አልገደበውም። ብስራት አላቸው አለ። ክፍት አድርጎ ተወው። በዱንያም በአኺራም ነው ማለት ነው። ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት አላህ በጀነት ያበስራቸዋል። እንደዚሁ ደግሞ በሶሒህ ሐዲስ እንደተነገረው የሱረቱ ዩኑስን ለሁሙል ቡሽራ ፊል ሐያቲ ዱንያ ወፊል አኺራ ሚል አንቀጽ አለ። የአላህ ወልዮች አላህ የሚወዱ የሚታዘዙ የሚፈሩት ሕጉን የሚያከብሩ በዱንያም በአኺራም ብስራት አለላቸው የሚያስደስት ነገር አለላቸው የሚለውን አንቀጽ ሲፈስሩ ነብዩ ሰለላሁ ዐለይሂ ወሰለም የሙእምን የአላህ ወሊ የዱንያ ብስራቱ መልካም ህልም ነው ብለዋል። ራሱ የሚያየው ወይም ሰው የሚያየለት ጥሩ ህልም ለሙእምን ማበሰሪያ ማጽናኛ ነው። በተለይ አኺር ዘመን ላይ የሚያጽናኑ ነገሮች በሚያንሱበት ቁጥራቸው በሚቀነስበት የሚታየው የሚሰማው ሁሉ በሚያስፈራበት የሰው ልጅ ለዲኑ እንዲሰጋ እንዲፈራ የሚያደርጉ ነገሮች በሚበዙበት ጊዜ የሚያጽናና የሚያስደስት ህልም ማየት ለሙእምን ብርታት ብስራት። ታዲያ ዱንያ ላይ ለሙእምን ከሚሰጡ ብስራቶች አንዱ ሙእምን ለራሱ የሚያየው መልካም ህልም ሰው አይቶለት የሚነግረው ህልም ነው። ጀነት ገብቶ ከነቢ ጋር አለይሂ ሰላቱ ሰላም ቁጭ ብሎ ሶላት እየሰገደ መሰል የሆነ ኸይር መልካም ሁኔታ ላይ ሆኖ ህልም ማየት ለራሱ አንድ ሰው ወይም ሌላ ሰው አይቶለት ለሱ መነገሩ እዚህ አንቀጽ ውስጥ ለሁሙል ቡሽራ የሚለው ውስጥ ከሚካተቱ ነገሮች መሃል አንዱ ነው። ከዛልክ የሰው ልጅ ሲሞት ሱረቱ ፉሲለት ላይ እንዳሳለፍ ነው መላኢካ ወርዶ ያረጋጋዋል። ትታቸው ለምትሄዱ ቤተሰቦች አትጨነቅ፣ አኺራም ምን ይገጥመኛል ብለህ አትዘን እያሉ መላኢኮች ያጽናናሉ ተብሏል። ይሄን ትልቅ ብስራት ለማግኘት መስፈርት መሟላት አለበት። ፈበሽር ዒባድ ትክክለኛ የአላህ ባሪያ መሆን አለበት። መላኢካ ጣረሞት ላይ ወርዶ የሚያጽናናው አብሽር የሚለው ከቀብሩ ሲወጣ አይዞህ የሚለው ቀብር ውስጥም አይዞህ የሚሉት ዱንያም ላይ ያለ ልቡ ሁሌ የደስታ ስሜት የሚሰማው አልፎ አልፎ መልካም ህልም እያየ የሚጽናናው የአላህ ባሪያ የሆነ ሰው ፈበሽር አበስር ዒባድ ባሮች የሚያስደስትን ነገር ንገራቸው። በሽር ማለት አስሉ በሸራ ከሚል የተወሰደ ነው። በሸራ ማለት የሰውነት ቆዳ ማለት ነው፣ የሰውነት አካል ማለት ነው። ሰዎች መልካም ዜና ሲሰሙ ቆዳቸው ፈታ ይላል፣
ደስ ይላቸዋል። ፊታቸው ላይ ሰውነታቸው ላይ ይታያል። በሸራቸው ቆዳቸው ላላ ይላል፣ ይፈታል። በተቃራኒው ደግሞ መጥፎ ነገር ሲሰሙም ቆዳቸው ይሸበሸባል፣ ሰውነታቸው ይሸማቀቃል። ሙእሚኖችን በጀነት አብስራቸው ሲል ካፍሮችን ደግሞ በእሳት አብስራቸው ብሏል። ማበሰር እንደው እንደ አረብኛው ቋንቋ ለጥሩ ነገር ብቻ አይደለም። በመርዶ በሐዘን በድንገት ጆሮን ማስደንገጥም ማበሰር ይባላል። የሙእሚኖች ማበሰር መልካም ነገር ተነግሯቸው ሰውነታቸው ልባቸው ሰፋ እንዲል ፈታ እንዲል የሚያደርግ ነው። ከልብ አልፎ አካል ላይ ይታያል የሙእሚኖች ደስታ ማለት ነው። ማን ናቸው እነዚህ በዱንያም በአኺራ አላህ የሚያበስራቸው የሚያስደስት ሰውነትን ፈታ የሚያደርግ ነገር ያለላቸው ማን ናቸው ካልክ الذين يستمعون القول ቃልን ንግግርን የሚሰሙ فيتبعون احسنه ከሰሙት ንግግርም የበለጠ ያማረውን የሚከተሉ ወይም ደግሞ احسنه ያማረ መከተልን የሚከተሉ የሆኑ ሰዎች ናቸው የአላህ ባሮች ብስራት የመስራች ያለላቸው። القول ማለት እዚህ ቁርአን ማለት ነው። يستمعون القول ማለት ቁርአንን የሚያደምጡ ሲቀራ የሚሰሙ ሲብራራ የሚሰሙ ቁጭ ብለው ቲላዋውን የሚያደምጡ የነቢይን አለይሂ ሰላቱ ወሰላም ንግግር የሚሰሙ ከቁርአን ከሐዲስ ተጨምቀው የተወሰዱ ምክሮችን የሚሰሙ ማለት ነው። መስማት የልብ ቀለብ ነው። መልካም ነገር ቁርአንን መስማት ሐዲስን መስማት ልቦች እንዲረጋጉ ለኸይር እንዲነቃቁ እንዲነሳሱ ያደርጋል። ታዲያ አላህ ተባረከ ወተዓላ የሰጠንን ጆሮአችንን መልካምን ነገር እንዲሰማ ማድረግ እኛ ግዴታ። በጆሮአችን መልካምን ነገር አለመስማት አኺራ ላይ ያስጠይቀናል፣ እዚህም ያደነቁረናል። ቁርአን ላይ አላህ ነግሮናል። ወለቀድ ዘራእና ሊጀሀነመ ከሲራ ብዙ ለጀሀነም የተፈጠሩ ሰዎች አሉ። መግቢያቸው ጀሀነም ይሆን የተገኙት ወደ ጀሀነም ለመሄድ ይሆን መንገዳቸው ምርጫቸው ያም ይሆን አላህ ሁኔታቸውን አውቆ ለዚህ ያዘጋጃቸው ሰዎች አሉ። ምንድነው ጥፋታቸው? ጆሮ አላቸው አይሰሙበትም የሚጠቅምን ነገር። አዳዲስ ዘፈን በወጣ ቁጥር ደግሞ ደጋግሞ ያደምጣሉ። የረቡል ዓለሚንን ቃል ቁርአንን ግን በዓመት አንዴ ካደመጡን ቁርአን ሲከፈት ቅሩ ሲባሉ ያዛጋቸዋል፣ ያንቀላፋቸዋል። እሳት ላይ እሾህ ላይ እንደተቀመጠ ሰው ያደርጋቸዋል። አይን አላቸው የሚጠቅምን ነገር አያዩም። ልብ አላቸው አያስቡም። እነዚህ የተፈጠሩለትን ዓላማ የዘነጉ ናቸው፣ ከእንስሳም የባሱ የሳቱ ናቸው ብሏል አላህ ተባረከ ወተዓላ። ስለዚህ በየቀኑ ቁርአንን በልብ ጆሮአችን ልንሰማ ይገባናል። ለመስማት የተለያዩ እንስሳት ይሰማሉ። ፈረስ ላይ በግ ላይ የመኪና ጥሩምባ ብታስጮህበት ዞር ብሎ ያያል። መስማት ይሰማል፣ ግን ምን እንደሆነ አያውቅም። ይሰማሉ ግን እንደሆነ አያውቁም። ሀከዛ ከሰው ልጆች ውስጥ ቁርአን የሚሰሙ ምን እንደሚል ማያውቁ ሰዎች አሉ፣ ማይለዩ ሰዎች አሉ። ለቁርአን ጥሪ መልስ ማይሰጡ ሰዎች አሉ። ይህ መሆን የለበትም። يستمعون القول አላህ አበስራቸው በዱንያም በአኺራ ደስታ አለላቸው ያላቸው ባሮች የአላህን ንግግር የነቢይን ንግግር ይሰማሉ። ከሰሙ በኋላሳ እንደሰሙ ወዲያውኑ የተቢዑነ ይከተላሉ ይተገበራሉ። አሕሰነሁ የተሟላ መተግበር የተሟላ መስማት የተሻለ አላህን ተባረከ ወተዓላ የሚያስደስተውን ከሰሙት ውስጥ የበለጠ አላህ የሚያስደስተውን ተከትለው ይሄዳሉ። ለአኺራቸው ይበልጥ የሚበጀውን ተከትለው ይሄዳሉ። ይህ ፈየተቢዑነ አሕሰነሁ የሚለው በተለያየ መልኩ ተፈስሯል። ሱዲ ረሒመሁላህ ተዓላ አሕሰነ ማ ዩእመሩነ ፈየዕመሉነ ቢሂ አላህ ካዘዛቸው ትእዛዝ ውስጥ ይበልጥ የአላህን ደስታ የሚያስገኘውን ተቀብለው ይተገብሩታል ማለት ነው። አላህ ካዘዛቸው ውስጥ የበለጠ የአላህን ውዴታ የሚያስገኘውን አማራጮች ሊኖሩ ይችላሉ። ይሄን ብታደርግ ይሻላል፣ ይሄን ብታደርግ ይበልጥ የተሻለ ነው የሚባል ሊኖር ይችላል። ከዚህ ውስጥ ለነሱ ለዱንያ ለአኺራ ይበልጥ የሚበጀውን ይበልጥ ወደ አላህ የሚያቃርበውን ሰምተው ይተገበራሉ። ቀደም ሲል እንደተገለጸው መስማት ሁሉም ይሰማል። ካፊሮችም ቁርአን ይሰሙ ነበር። እነ አቡ ጀህልም ተደብቀው ይሰሙ ነበር። ትልቁ ቁም ነገር መስማቱ አይደለም፣ የሰሙትን መተግበሩ። ለመስማት ከሰው በላይ ረዘም ያለ ጆሮ ያላቸው እንስሳት አሉ። ግን ምን ጠቀማቸው? ምንም አልጠቀማቸው።
የሰሙትን ፈየተቢዑነ አሕሰነሁ በአማረ መልኩ መተግበር ነው ከተበሰሩ ሰዎች የሚያደርገው። አሊያ ደግሞ ፈየተቢዑነ አሕሰነሁ ማለት ከፊተኛው ጋር ተቀራራቢ ነው። አላህ ተባረከ ወተዓላ ቁርአን ላይ የበደለን ሰው መበቀልን ፈቅዷል፣ ይቅር ማለትንም አበረታቷል። ወሰን ሳያልፉ ለበደለ ሰው አጸፋ መመለስ ሐሰን ነው፣ ቆሻሻ ተግባር አይባልም። ነገር ግን ይቅር ማለት ደግሞ አሕሰን ነው፣ ይበልጥ ያማረና ከፍ ያለ ነው። ቁርአን ይቅርም በሉ ብሏል። የተበደለ ሰው በደሉን ቢመልስ አጸፋ ቢመልስ ችግር የለውም ብሏል። አጸፋ መመለስ ችግር የለውም፣ ይቅር ማለት ይበልጥ የተሻለ ነው። ሁለቱንም ይሰሙና መበቀልም አላህ ፈቅዶልኛል ወሰን ሳላልፍ፣ ይቅር ብዬ ማለፍን ደግሞ የተሻለ ነው ብሎኛል። ስለዚህ ጌታዬ ሆይ የተሻለ ነው ያልከውን አደርጋለሁ፣ የመበቀል ሐቄን ተዋለሁ የሚሉ ማለት ነው። እንደዚሁ ደግሞ ሸሪዓ ላይ በጥቅሉ በችግር በጣም ለተቸገረ ሰው የተፈቀዱ ነገሮች አሉ። ላልተቸገረ ሰው ያልተፈቀዱ ናቸው። ብቸገርም ብዙ ጉዳት ውስጥ ካላስገባኝ ላልተቸገሩ ሰዎች የተቀመጠውን ሕግ እከተላለሁ የሚሉ ማለት ነው ተብሎ ተፈስሯል። ለምሳሌ አንድ ሰው መንገደኛ ሲሆን በጾም ምድር ረመዳን ላይ መብላት ተፈቅዶለታል። ቢጾም ነገ የሚመጣው ስለማይታወቅ የተሻለ ሊሆን ይችላል፣ በተለይ የሚረሳ ሰው ከሆነ፣ ስራ የሚበዛበት ሰው ከሆነ። ስለዚህ መንገድ ላይ ሲሆን መብላት ተፈቅዶልኛል ረመዳን፣ ሌላ ጊዜ ቀዷ አወጣለሁ፣ ነገር ግን ለኔ የሚሻለኝ ነገን ስለማላውቅ አሁን በጾም ነው የሚሻለኝ የሚሉ ማለት የተግራሩ በመጠኑ የተግራሩ ነገሮችን አይ ለነፍሴ በዚህ ነገር ማግራራትን ከፈቀድኩላት በሌሎች ነገሮችም ታመፀኛለች ብለው የተሟላውን የሚከተሉ ማለት ነው ተብሎ ተፈስሯል። ሙስሊም ቆራጥ መሆን አለበት። ሁሌም የተሻለ የሚባለውን ወደ አላህ የሚያቃርበውን ይበልጥ አላህ የሚያስደስተውን ይበልጥ ነፍስ የሚያስተካክለውን መከተል አለበት። የተግራሩ ነገሮችን ብቻ እየለቃቀመ እየፈለገ መከተል የለበትም። ከአንዳንድ ነገሮች አንፃር የሐንበሊ መዝሀብ የተግራራ ሊሆን ይችላል። በዚህ ጉዳይ የሐንበሊን መዝሀብ ነው መከተለው። በአንዳንድ ነገሮች የሻፊዒ መዝሀብ የገራ ሊሆን ይችላል። በዚህ የሻፊዒ ነው መከተለው። በሌላኛው የሐነፊ የተግራራ ሊሆን ይችላል። በዚህ የሐነፊ ነው መከተለው። በዚህ የማሊኪ ነው መከተለው ብሎ ከሁሉም የፊቅህ አስተያየቶች ገር የሆነውን ብቻ እየተከተለ ለራሱ መዝሀብ ሊያበጅ አይገባም። የዲኑ ጉዳይ ላይ ቆፍጠን ማለት አለበት። ከደጋ ቀደምቶች መሃል አንድ ባለስልጣን ጋር ሲገቡ ፊት ለፊቱ አንድ መጽሐፍ ቁጭ ብሎ አዩ። አንስተው ሲያገላብጡት የተለያዩ የዲን መሪዎች ያግራሩባቸው ነጥቦችን ብቻ ሰብስቦ የያዘ መጽሐፍ ነው። ለባለስልጣኑ ለመስጠት ነው። ባለስልጣኖች ብዙ ጊዜ እንደዚህ ነገር ይወዳሉ። ቆረጥ ያለን ነገር አይወዱም። ጠንከር ያለ ነገር አይወዱም። የሚያግራራላቸው ሰው ይፈልጋሉ። ታዲያ አጠገባቸው ያለውን ኪታብ አንድ ዲኑ የሳሳ ሰው ባለስልጣኑን ለማስደሰት በዚህ መልኩ ከሁሉም ፉቃሃዎች መዝሀቦች ዑለሞች ያግራሩባቸው ያለ ማስረጃ ያግራሩባቸው በማስረጃ ማግራራት የተፈቀደ ነው። ኢነ ሀደ ዲነ ዩስር ዲን አልእስላም ገር ዲን ነው። ነገር ግን ገርነቱ ልክ አለው። በማን እይታ ነው ገርነቱ? ዋጅብ የሆኑ ነገሮችን እኮ ይሄ ማጥበቅ ነው የሚሉ ሰዎች አሉ። አጅነቢ ሴትን አልጨብጥም ሲል አንድ ሰው አታጥብቅ ይላል። ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ ማትፈቀድለትን ሴት ከመንካት በጋለ ወስፌ አናቱ ቢበሳ ይሻለዋል፣ በቢላው አናቱ ቢበሳ ይሻለዋል እንደማለት። ይሄ የተባለበት ጉዳይ ሌሎች ኢማሙ ነወዊ ሌሎችም አይማዎች አጅነቢ ሴትን መንካት ሐራም ነው ያሉለት ጉዳይ ላይ እንደሱ እይታ እኔ አጅነቢ ሴትን ማትፈቀድልኝን ሴት አልነካም ሲል አታጥብቅም ይለዋል። በጨዋታ መሃል ጨዋታን አቋርጦባቸው ለሶላት መሄድን ሰው አታክርር የሚሉ ሰዎች አሉ። ስለዚህ ማግራራት በልክ መሆን አለበት። ስለዚህ ይሄ ደግ ኢማም መጽሐፉን ሲያዩ አገላብጦ አዩትና ይሄን ያበጀው ሰው ሙናፊቅ ነው፣ አስመሳይ ነው። ከሁሉም መዝሀቦች ከሁሉም ፉቃዎች አስተያየት አልፎ አልፎ ወጣ ያሉ አስተያየቶች ሊኖሩ ይችላል። ታዲያ ለዲኑ የሚጠነቀቅ ሰው ይሄ አይነቱን ወጣ ያለ ማግራራት የበዛበትን አካሄድ መጠንቀቅ አለበት። ማግራራት በልክ ሊሆን ይገባዋል። ከማግራራት ርቆ ደግሞ ሌላኛው ጠርዝ ላይ ሆኖ ማጥበቅም አግባብ አይደለም።
يستمعون القول يا الله قال نبي قال የሚሰሙ መልካም መከተልን የሚከተሉ ማለት ነው። ከአብዱላህ ኢብኑ አባስ እንደተነገረው አቡበክር ስዲቅ ሲሰልሙ የተለያዩ የመካ ጓደኞቻቸው ትልልቅ ሰዎች እነ ዑስማን፣ አብዱራህማን ኢብኑ ዐውፍ፣ ጠልሃ፣ ሰዕድ ኢብኑ አቢ ወቃስ ሌሎችም ተሰብስበው መጥተው አቡበክርን ጠየቋቸው። ለውጡ ምንድነው? ተቀይረሃል ኢላ አኺሪህ የሚል አይነት ጥያቄ ማለት። አቡበክር ስዲቅ የሆነውን ነገሯቸው። የእስላምን ምንነት አስረዷቸው። መስለማቸውን ነገሯቸው። ሁሉም የአቡበክር ስዲቅን ንግግር ሰምተው ሰለሙ። يستمعون القول መልካም ንግግርን ይሰማሉ። فيتبعون احسنه በአማረ መልኩ ይከተላሉ የሚለው በዚህ ምክንያት ነው የወረደው። እንኳን በዚህ ብቻ ባይሆን ይሄ ሁሉ ተፍሲር ተመሳሳይና ተቀራራቢ ነው። ባይሆን ሁለት የተራራቁ የሚመስሉ ሐሳቦች አሉ ሲተከለል። አንደኛው فيتبعون احسنه የሚለው ማንኛውን ንግግር ሰምተው ከሰሙት ንግግር ውስጥ መልካሙን ጥሩውን የሚወስዱ ብለው የሚፈስሩ ሰዎች አሉ። አንድ ተፍሲር ነው። فيتبعون احسنه احسن የሚለው ወደ መከተሉ ነው የሚመለሰው። ያማረ መከተልን የሚከተሉ ቸላ ማይሉ እየመረጡ እየተዘናጉ ሳይሆን ይከተላሉ፣ ይሰማሉ፣ ይከተላሉ። ምን አይነት መከተልን? احسن الاتباع ያማረ የተሟላ መከተልን የሚከተሉ ማለት ነው ተብሏል። ሁለቱም የሚያስኬድ ነው። ነገር ግን ንግግርን ሰምተው መልካሙን የሚከተሉ ሲባል ሁሉም ሰው ማንኛውንም ሰው ሲናገር ሰምቶ መልካም የመሰለውን መከተል ይችላል ማለት አይደለም። ለምን ከተባለ የሰዎች አመለካከት የእውቀት ደረጃ ይለያያልና ከሸሪዓ አንፃር መልካም ማይባለው አላዋቂ ለሆነ ሰው መልካም መስሎ ሊታየው ይችላልና ሰማ፣ ማንንም የሚናገረውን ሰማ፣ ከዛም ይሄ መልካም ነው ብሎ መከተልን ፈቀድንለት ማለት ነው። በዚህ መልኩ ተሳስተው የሚረዱ የሚያስረዱ ሰዎች ወደ ጥመት ይወስድሃል፣ ዲንህን ያበላሽብሃል፣ አቂዳህን ያበላሽብሃል፣ ከነቢዩ ከሱሐቦች መንገድ ያስወጣሃል፣ ብዥታ ውስጥ ይከተሃል። እንደዚህ አይነት ንግግር እንደዚህ አይነት አመለካከት ያለውን ሰው አታድምጥ ሲባል አይ አላህ እኮ يستمعون القول فيتبعون احسنه ብሏል። ንግግርን የሚሰሙ መልካሙን የሚከተሉ ብሏልና እንደዛ አትበለኝ፣ ሁሉንም ሰማለሁ ጥሩን እከተላለሁ ይላል። ዋና ማይችል ሰው ወንዝ ውስጥ ባህር ውስጥ ገብቶ አሳ አጠምዳለሁ፣ የተለያዩ የተከበሩ ድንጋዮችም ከስር ካሉ አወጣለሁ ካለ እዛው የዘንዶና አሳ ነባሪ ቀለብ ይሆናል። ባህር ውስጥ ገብቶ አሳ የሚያጠምደው የተከበሩ እንቁና መሰል ነገሮችን ሊያወጣ የሚችለው ዋና የሚችል እዚህም ጋር እውቀት ያለው ጥሩና መጥፎን መለየት የሚችል ወርቅና ከወርቅ ውጪ የወርቅ መልክ ያላቸው አብለጭላጭ የሚያብለጭልጩ ነገሮችን መለየት የሚችል እውቀት ያለው ሰው ይስማ። ከማንም ይስማ። አልሂክመቱ ضالة المؤمن ጥበብ መልካም ንግግር የሙእሚን የጠፋ ንብረት ነው፣ የትም ካገኘው ይገባዋል ይውሰደው ተብሏልና የተኛውንም ይስማ። ከማንም ይስማ። ጥሩን ይውሰድ፣ መጥፎን ይተው። መቼ? ዋና ከሰለጠነ በኋላ ጥሩና መጥፎን ለይቶ ካወቀ በኋላ። አማ ምንም የማያውቅ በስሜት የተሞላ ገና ጀማሪ የሆነ የትም ሄደህ ማንንም ስማ ከዛ ጥሩን ሰድ ማርና መርዙ ይቀላቀልበታል። ጥሩ የሚባለው በማን እይታ ነው? ጥሩን የሚከተሉ መልካሙን የሚከተሉ ተብሏል። መልካም የሚባለው በማን እይታ ነው? በአንተና በእኔ እይታ ነው ወይ? በዑለሞች እይታ፣ የሸሪዓ ግንዛቤ ባለው ሰው እይታ ነው። በተለይ ማታለል፣ ማስመሰል፣ መሸንገል፣ መዳፈር፣ መፈላሰፍ በበዛበት ዘመን ላይ አንድ ኪታቡን ከዑለሞች ጋር ቁጭ ብለው ያልቀሩ ሰዎች የራሳቸውን ዘመናዊ የሶሻል ሚዲያ መድረክ ፈጥረው ትልልቅ ዑለሞች እስቲ ይሄ ይታሰብበት ይጠና አላውቅም የሚሉበት ጉዳይ ላይ ተንታኝ ሆነው ታገኛቸዋል። ገና ዲኑ ውስጣቸው ላይ ሳይገባ ሳይረዱት ትልልቅ ዑለሞች የሚፋጁበት ጉዳይ ላይ አነጋጋሪ የሆኑ ጉዳዮች ላይ ኺላፍ ያለበት ጉዳይ ኢማም ሻፊዒ ረሂመሁላህ ተዓላ በዚህ ጉዳይ ኢስቲኻራ ሰግጄ ነው አቋሜን ማሳውቀው መልስ መስጠው ያሉባቸው በርካታ ነጥቦች አሉ። ኪታብ አለ ራሱን የቻለ አልኢናራ ፊማ ዓለቀ ፊህ ሻፊዒዩ ቢልኢስቲኻራ የሚል ኢማም ሻፊዒን የሚያክል ኢማም
በዲን በተለያዩ ጉዳዮች ላይ ተጠይቀው ለዚህ ጉዳይ እርግጠኛ ሆኜ መናገር አልችልም፣ እስቲ ኢስቲኻራ ልስገድና ይሄን እላለሁ ብለው ይቆሙበታል። ኢማም ማሊክ ብዙ ጊዜ አላውቅም ይለው ነበር። ኢማም አህመድም እንደዚሁ። ታዲያ ዛሬ አላውቅም የሚል እኮ የለም ባለበት ጊዜ አላውቅም ማለት ኋላ ቀርነት ነው። በሸሪዓው ብቻ ነው፣ በሌሎችም ነገሮች በተለያዩ ነገሮች አላውቅም ብለው መልስ መስጠት ነውር ሆኖ ሰዎች መንገድ በጠይቃቸው ስልክ አውጥተው ጓደኛዬን ልጠይቅልህ እኮ ይላል። የማያውቁትን አቅጣጫ በዚህ ነው በዚህ አላውቅም ግን በዚህ ይመስለኛል ይላል። በይመስለኛል ሰዓትን ያቃጥልብሃል። የዲን ጉዳይ ሲሆን ደግሞ ዋጅብና ግዴታ ነው። የማያውቁትን አላውቅም ማለት ይህ ተፍቶ ዛሬ አንድ ክታብ በአግባቡ ያልቀሩ ሰዎች ትልልቅ ዑለሞች ብይን የሰጡበት ጉዳይ ላይ የዑለሞችን አስተያየት አንስተው የሚያጣጥሉ ይሄ ዘመን ሁኔታ ያላገናዘበ ነው የሚሉ ቲክቶክ የሚባል ሙሲባ አቅላቸውን ያንተከተከው አኽላቃቸውን ያፈራረሰው ሰዎች በዛ በእንደዚህ አይነቱ ያማሩ ንግግሮች ብቻ ወሬ ብቻ በተለይ ማነቃቂያ ንግግሮች የሚባሉ ሳይኮሎጂስት መካሪዎች የሚባሉ የጥንቆላ አነጋገር የሚናገሩ ሚዲያውን ሶሻል ሚዲያውን ባጨናነቁበት ዘመን ለአንተ መልካም የመሰለ ሁሉ በዚህ አንቀጽ መሰረት መልካሙን እከተላለሁ እንድትል ሊያደርግህ ይችላል። አንቀጹም እንደዛ አይደለም። ሲጀምርም ሙእምን የተከበረ ልቡን አእምሮውን ራሱ ተኝቶ ከርሞ ከሆነ ጊዜ በኋላ የነቃ መስሎት ሁሉም ተኝቶ ነው ኑ ላንቃችሁ የሚል በፍልስፍና በሳይኮሎጂ ስም የጥንቆላ የሚመስሉ ንግግሮች የሚናገር ሊጫወትበት ልትፈቅድ አይገባም። يستمعون القول ማለት ቁርአን የሚሰሙ ሐዲስ የሚሰሙ ከቁርአን ከሐዲስ የተጨመቁ ንግግሮች የሚሰሙ فيتبعون احسنه የሰሙትን ባማረ መልኩ የሚከተሉት የሚተገብሩት ማለት ነው። ለዚህም ነው الامام ابن كثير رحمه الله تعالى ይሄን አንቀጽ ሲፈስሩ ምን አሉ? ባማረ መልኩ የሚረዱት ማለት ነው ብለው ፈስረዋል። አንቀጹ ባማረ መልኩ የሚረዱት ማለት ነው ብለው ፈስረዋል። ይተን ቁርአንን መስማት ሐዲስን መስማት ከዛ መረዳት ከዛ ከቁርአን ከሐዲስ ትእዛዞች ውስጥ ሁለት ሶስት አማራጭ ካለው ቀደም በምሳሌ እንደጠቀስነው ይበልጥ ወደ አላህ የሚያቀርበውን አላህ የሚያስደስተውን መከተል ወከዳልክ እውቀት ያለው ሰው በሌላኛው ተፍሲር ንግግርን ሰምቶ መልካሙን የሚያነሱ በተባለው ከሄደን ደግሞ እዛ ደረጃ ለደረሰ ሰው ነው። ኡላኢከ الذين هداهم الله እነዚህ አላህ የመራቸው ናቸው። ይሄ አላህ ውዳሴን መልካምን መከተል የሚከተሉ የሰሙትን የቁርአን የሐዲስ ምክር ጥሩ መተግበርን የሚተገብሩ ይበልጥ ወደ አላህ የሚያቃርባቸው መንገድ የሚከተሉ አላህ ተባረከ ወተዓላ ያወደሳቸው ኡላኢከ الذين هداهم الله እነዚህ እነሱ ናቸው አላህ የመራቸው ለሙሉነታቸው አላህ የመሰከረላቸው የአላህን የመልእክተኛውን ንግግር ሰምቶ ተረድቶ ከሚተገብር ሰው የበለጠ አስተዋይ ሰው የለም። የአላህን የመልእክተኛውን ንግግር ሰምቶ ተረድቶ ከሚተገብር ሰው የበለጠ አስተዋይ እድለኛ ሰው የለም። የአላህን የመልእክተኛውን ንግግር አልሰማም ከሚል አልያ ደግሞ ሰምቶ ከማይተገብር ሰው የበለጠ ሞኝ ሰው ራሱን በዳይ ሰው የለም። ምክንያቱም በዚህ አንቀጽ መሰረት የአላህን ንግግር የመልእክተኛውን ንግግር የሰሙ የተሻለ ይበልጥ ወደ አላህ የሚያቃርብን መከተል የተከተሉ የሰሙትን የተገበሩ እነሱ ናቸው ብስራት ያለላቸው ብሏል። ይሄን ማያደርጉሳ ብስራት የላቸው አላህ አላበሰራቸው፣ በተቃራኒው ዝቶባቸዋል ማለት ነው። አፈመን ሐቀ ዐለይሂ ከሊመቱል ዐዛብ የቅጣት ቃል የተወሰነበት ሰው የተገባው ሰው እድለቢስ የሆነ ሰው በዚህም ራሱን የበደለ በወንጀል ላይ ወሰን ያለፈ የጠመመ ሰው ወንጀሉ ዙሪያውን ከቦት ለሳት ራሱን ነፍሱን የዳረገ ሰው አፈአንተ ቱንቂዱ መን ፊናር በስራው እሳት የገባን ሰው አንተ ልታድነው ትችላለህ እንዴ? ጥያቄ ነው። አትችልም ማለት ነው መልሱ። ስለዚህ ተረጋጋ፣ አትጨነቅ። ነቢይን የሚያጽናና አንቀጽ አፈመን ሐቀ ዐለይሂ ከሊመቱል ዐዛብ የቅጣት ቃል የተገባው የጸናበት እሱ የሳት ነው የተባለ እንደ አቡ ጃህል እንደ አቡ ለሃብ ያሉ የውስጥ ጠማማነታቸውን እምቢባይነታቸውን አላህ አውቆ ጥመትን የጻፈባቸው ቅጣት የተዘጋጀላቸው አሉ።
በውስጣቸው ጠማማነት ምክንያት የመጨረሻቸውን አላህ ያውቃል። ነብዩ ሰለላሁ ዐለይሂ ወሰለም ባመኑ ብለው ይጨነቃሉ፣ ይጓጓሉ፣ ይለፋሉ፣ ይጠራሉ። ወንጀሉ ከቦት ወደ ኸይር እንዳይሄድ አድርጎታል። ወደ ጀሃነም ጎትቶታል። እሱ የሳት ነው። አንተ ልትመራው ትችላለህ እንደ ዱንያ ላይ አትችልም። አፋ አንተ ተንቂዱ መን ፊና እሳት ውስጥ የገባን ሰው አንተ ማዳን ትችላለህ እንደ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። አትችልም። እዚህ ዱንያ ላይ የጠመመ አኺራ ላይ እሳት ይገባል። እዚህ ዱንያ ላይ የእሳትን መንገድ ይሻለኛል ብሎ የመረጠን ሰው አንተ መመለስ አትችልም። እዚህ የሰራው ሸር አኺራ እሳት ውስጥ የከተተውን ሰው አንተ ልታስወጣ አትችልም። ስለዚህ ሷብር አድርግ፣ ተረጋጋ። አንተ ግዴታ ማስተማር ብቻ ነው። فلعلك باخع نفسك على آثارهم እነሱ አላመኑም ብለህ በመጨነቅ ብዛት ራስህን ልታጠፋ ልትጎዳ አትድረስ። وما عليك إلا البلاغ ካንተ ላይ ያለው ግዴታ ትክክለኛ ማድረስ ብቻ። ካደረስከላቸው ከመከርካቸው በኋላ የፈለጉ ይከተሉ፣ ያልፈለጉ ይተው። ላኪን ነገር ግን الذين اتقوا ربهم እነዚህ አላህን የፈሩ የተጠነቀቁ ያዛቸውን የተከበሩ የከለከላቸውን የራቁ ለሁም ለነሱ አለላቸው ጉረፍ የጀነት ፎቅ አለላቸው፣ ሰገነት አለላቸው። ሚን ፈውቂሃ ጉረፉን መብንያ ከፎቁ በላይ ሌላ የታነጸ የተገነባ ፎቅ አለላቸው። ይሄ ኢማም ኢብኑ ከሲር ሌሎችም እንዳሉት የፎቅ ቤት ማለት ጀነት ላይ ፎቅ አለላቸው። እጅግ በጣም ባማረ መልኩ በተዋበ መልኩ ከፍ ተደርገው የተሰሩ ከቤት ላይ ቤት የተሰራ ማለት ፎቅ ቤት ማለት ነው። ነገር ግን የዱንያ ፎቅ ስሙ ብቻ ነው እንጂ እኛ ፎቅ በሚል የምንይዘው ከአኺራው በምንም አይገናኝም። የዱንያ ፎቅ ከጭቃ ከሚዝክ ብረት የተሰራ ነው። ሰርተኸው ብዙም ሳትቆይ መሰነጣጠቅ ይጀምራል፣ ያፈሳል። አዲስ ቤት ሰራሁ ብለህ በገባህበት በሁለት በሶስተኛ ሳምንት ሲያፈስ ታገኘዋለህ። የሚያፈሰውን ለማስቆም ስታሰራ በሌላ በኩል ሲያፈስ ታገኘዋለህ። ከላይ አንተ ትኖራለህ፣ ከስር ቆሻሻ ይኖርበታል። የዱንያ ቤት ፎቅ ይሄ ነው ሓሉ። የአኺራው ግን በስም ደረጃ እንደው ከዱንያው አንድ ይሁን እንጂ ይዘቱ፣ ጥራቱ፣ ደረጃው የሚሰራበት ዕቃ በምንም አይገናኝ። ተጅሪ ሚን ተሕቲሃ አልአንሃር ከጀነት ፎቆች ከስራቸው ወንዞች ይፈሳሉ። የምን ወንዞች? ሱረቱ ሙሐመድ ላይ የተነገሩ ወንዞች፣ የማር ወንዝ፣ የወተት ወንዝ፣ ወንጀል የሌለበትና የማያሰክር የኸምር ወንዝ፣ የመቼም ጣዕሙ የማይቀየር ሽታው የማይቀየር የውሃ ወንዝ ያለማቋረጥ ከስሩ ይፈሳል። ከዱንያ ፎቆች ስር የሚፈሰው አክረመኩሙላህ የመጸዳጃ ቤት ቆሻሻ ነው። የጀነቶች ፎቆች ግን ከስራቸው የሚፈሰው የማር ወንዝ ነው። ይሄን አይተህ ታውቃለህ? ዱንያን ከጫፍ እስከ ጫፍ አዳርሳት ከስሩ የማር ወንዝ የሚፈስበት ፎቅ አታገኝ፣ የወተት ወንዝ የሚፈስበት ፎቅ አታገኝ። ሰው ሰራሽ ካልሆነ በስተቀር ተፈጥሯዊ ውሃ የሚፈስበት ፎቅ አታገኝ፣ ይፈራል። ምንም እንኳን አሁን ላይ የሰው ልጆች ጥጋባቸው ከየብስ አልፎ ባህር ውስጥ ገብተው ፎቆች መስራት ቢጀምሩ ምድር መኖር አይበቃኝም ብለው ፕላኔት ላይ ወጥቼ እኖራለሁ ቢሉም ይሄ አልፎ አልፎ ያለ ነገር ነው። ጥጋብ የሚያመጣው ነው። ልባቸው ተረጋግቶ አይኖር። የሰሩት ወንጀል ልባቸውን ከልክ በላይ ሲያጨናንቀው ትንሽ ከተነፈስኩ ብለው ነው የሚሄዱት። አይተነፍሱም መቼ። ወንጀል ተጭኖት መተንፈስ ያቃተው ልብ እፎይታ የሚያገኘው ከወንጀል በመውጣት በመተውበት ስጁድ በመደፋት መጨነቁን መረበሹን ያመጣውን ወንጀል በመተው። አማ የጀነት ሰዎች የሰላም ፎቅ አለላቸው፣ የደስታ ፎቅ አለላቸው። እዚህ ዱንያ ላይ ራሳቸውን በመልካም ስራ በመልካም ስነ ምግባር ከፍ በማድረጋቸው የተገቡት የተሰራላቸው ማይፈርስ ማይወረስ ተትቶ ማይኬድ ማይሰለች። አቡ ሰዒድ ከነቢይ እንዳስተላለፉት ረዲየላሁ ዐንሁ ወአርዳህ የጀነት ሰዎች ከላያቸው ያሉ ባለፎቆችን ያያሉ። እናንተ እዚህ ዱንያ ላይ ጎላ ብሎ የሚታዩ ከዋክብትን ከፍ ብላችሁ እንደምታዩታ በመካከላቸው አላህ ተባረከ ወተዓላ የበታችነት ስሜትን እንዲኖር አያደርግም እንጂ የጀነት ሰዎች ደረጃቸው ይበላለጣል። የአንዳንድ ሰዎች የጀነት ደረጃ ምሳሌው እዚህ ዱንያ ላይ ሆነ ወደ ሰማይ ከፍ ብለህ አንዳንድ የከዋክብት አይነቶች አሉ። እነሱን እንደምታየው ነው።
ከአላህ ባሮች ውስጥ ጀነት ውስጥ ደረጃቸው ፎቃቸው እዛ ልክ ሩቅ ይሆናሉ በስራቸው የመጣ። ይህን ሲሰሙ ሰሐቦች ያ ረሱላላህ ትልከ መናዚሉል አንቢያ ላ የብሉጉሃ ገይሩሁም አሏቸው። ፎቅ ቤታቸውን እኛ ከዋክብትን ቀና ብለን አንገታችን እስኪያመን ድረስ የምናየውን ያክል የጀነት ቤታቸው ወደ ላይ የሚመጥቅ እነሱማ ነቢያት ናቸው፣ ከነቢያት ውጪማ ይሄን ማን ሊያገኝ ይችላል አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም በላ አይደለም አሉ። ግምታችሁ ልክ አይደለም። ወለዚ ነፍሲ ቢየዲሂ ነፍሴ በእጁ ባለችው በአላህ እምላለሁ ሪጃሉን አመኑ ቢላሂ ወሰደቁል ሙርሰሊን ሙተፈቁን ዐለይህ። አይደለም ይሄ እናንተ እንዳላችሁት አይደለም። ይሄን ማዕረግ የሚያገኙ ፎቃቸው እንደ ኮከብ ርቆ የሚታየው ነቢዮች ብቻ አይደሉም፣ ይልቅ ሪጃል ሰዎች ናቸው። ምንድነው ታዲያ ለዚህ ያበቃቸው? አመኑ ቢላህ በአላህ ትክክለኛውን ኢማን ያመኑና ወሰደቁል ሙርሰሊን አላህ ያላካቸው መልእክተኞችን እውነተኞች ናቸው ብለው የእነሱን መንገድ የተከተሉ ሰዎች ናቸው አሉ። ነስአሉላህ የጀዐለኒ ወኢያኩም ሚንሁም ወመዐሁም ኢንነሁ ዐላ ኩሊ ሸይኢን ቀዲር። ሌላ አቡ ማሊክ አልአሽዐሪ ማስተላለፉት ሐዲስም ነብዩ ሰለላሁ ዐለይሂ ወሰለም ጀነት ውስጥ ፎቅ አለ፣ ክፍሎች አሉ። ውስጡ ከውጭ የሚታይ ውስጡ ውጭ ሆነ ውስጡ ይታያል፣ ውስጥም ሆነ ወደ ውጭ ያሳያል። ይሄ በዱንያ ስታየው ምን ያደርጋ እንደዚህ አይነት ቤት ገመናን ማይሰትር ትል ይሆናል። ግን አንድ የቅንጦት አይነት ነው፣ የቅንጦት አይነት ነው። እንደ መስታወት ጥርት ካሉ የግንባታ ዕቃዎች የተሰራ ማለት ነው። ጀነት ላይ ዱንያን 10 እጥፍ የሚያክል ይዞታ ለአንተ ነው የሚሰጠውና ማንም ወደ ይዞታ ዘልቆ ገመናህን የሚያይ የለም። ያንተ ነው አንድ ግዛት፣ አንድ ዱንያ 10 እጥፍ ዱንያ ያንተ ነው። የትኛውም ቦታ ላይ ሰርተህ በዚህ መልኩ ትዝናናለህ። ማህሩን ከከፈልክ ቀድመህ ዋጋውን ከከፈልክ እዚህ ዱንያ ላይ ሆነ። ለዚህም ያበቃ ብርቱ ኢማን ካለ። ለማን ነው የተዘጋጀው? ክፍያውን ነብይ ተናግሯል በዚሁ ሐዲሱን ኢማም አህመድ ሌሎችም ዘግበውታል። ለማን ነው የተዘጋጀው? አዕደሃ አላሁ ሊመን አጥዐመ አጥዓም ወአላነ አልከላም ወታበዐ አስሲያም ወሰላ ወናሱ ኒያም አሉ። ይህ በዋዛ የሚገኝ አይደለም ማለት ውድ ነው። እዚሁ ዱንያ ላይ እንኳ ሰዎች አንዳንድ አካባቢዎች ላይ ሄደው አይ እዚህ ሰፈር ማየት ብቻ እዚህ ሰፈር መጥቶ ማየት ብቻ ነፍስ ይመልሳል ይሉሃል። እንደው እንዲህ አይነቱን ባናገኘው ራሱ ማየት መቻላችን በእኛ ሀገር ትልቅ ነገር ነው ይሉሃል። የተስፋ መቁረጣቸው ነው። ከጊዜ በኋላ ይሄን ራሱ አላህ ለሱ ሊሰጠው ይችላል። ታዲያ ይሄ በማየት ብቻ የሚታለፍ አይደለም። የአኺራው መስፈርቱን ላሟላ ሰው አላህ ቃል ገብቷል። ይሄን የሚያገኙ ማናቸው? ሊመን አጥዐመ አጥዓም ምግብ ለሚመግቡ ሰዎች፣ የተራበን የሚያበሉ ከሰጣቸው ቀንሰው ከቀረበው ቆርሰው ማዕድ የሚያጋሩ ለብቻቸው ማይበሉ፣ ወአላነል ከላም ንግግርን ለሚያለዝቡ ደረቆች ያልሆኑ ተሳዳቢዎች ያልሆኑ ከሰው ጋር ተግባቢ ለስለስ ያለ ንግግር የሚናገሩ ትሁት የሆኑ፣ ወታበዐ አስሲያም ጾምን የሚያዘወትሩ ከፈርድ አልፎ ሌሎች የሱና ጾም አጋጣሚዎችን ጠብቀው የሚጾሙ፣ ወሰላ የሚሰግዱ፣ ወናሱ ኒያም ሰዎች በተኙበት። ይሄ ሁሉ አላህ ላገራለት ሰው ገር ነው። ሁሉንም ማድረግ የሚችል ሰው አለ። አንዳንዱ ማይገራለት ማይችል ግን የተወሰነው የሚችል ሰው አለ። የጀነት በሮች ብዙ ናቸው። የጾም በር አለ። ጾም ከገራለህ ጾም በደንብ ያዝ። የሰደቃ በር አለ። ምግብ ማብላት፣ የተቸገረን መርዳት። ያ ከገራለህ እሱን ያዝ ያዥ። ወህሉ መጀር የመልካም ስነ ምግባር በር አለ። ጸባይን የማስተካከል የማሳመር፣ የመቻል፣ የመታገስ፣ ይቅር የማለት፣ ለሰዎች በጎ የመሆን ሌሎችም የጀነት በሮች አሉ። በሁሉም ይጠራል ወይ? ጥቂቶች ናቸው አሉ። እንደ አቡበክር ሌሎችም ያሉ በሁሉም ተጠርተው የሚገቡ አሉ። ከአንዱ ከገባህ ምንም አይደለም፣ ዋና መግባትህ። ነገር ግን የምትጠራበት በር በበዛ ቁጥር እዛ ውስጥ የምታገኘው ደረጃም የላቀ ይሆናልና ስለ ጀነት ፎቆች፣ ስለ ጀነት ቤቶች ስንሰማ እንዲሁ እዚህ ቁጭ ብለን መመኘት ብቻ ሳይሆን ጉዞ መጀመር አለብን። ለዛ የሚከፈለውን መልካም ስራ ማብዛት አለብን። በመጨረሻም ከአቡ ሁረይራ ተላለፈ ሌላ ሐዲስ ሰሐቦች ለነብዩ ሰለላሁ ዐለይሂ ወሰለም አንቱ የአላህ መልእክተኛ ሆይ እኛ እርሶን ስናይ ከእርሶ ጋር ስንሆን ልባችን ይረጥባል፣ ቀልባችን ይረጥባል፣ የአኺራ ሰው እንሆናለና ከእርሶ ተለይተን ቤተሰብ ጋር ስንሄድ ዱንያ ትሸነግለናለች፣ ታስረሳናለች። ባለቤቶቻችንን ስናሸት፣ ልጆቻችንን ስናቅፍ፣ ስናሸት
እንደው ቅድም ከነበረው እርሶ ጋር ከነበርንበት ተቃራኒ የሆነ ሁኔታ ይኖረናል ያሏቸው ችግራቸውን ነገሯቸው። ይሄ የቆየ ችግር ነው ማለት ነው። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ ጋር እንደምትሆኑት ሁሉም ቦታ ብትሆኑማ የአኺራ ሰው ብትሆኑ ሁሌ ኢማናችሁ ሙልት ቢል መላእክቶች መተው ይጨብጧችሁ ነበር፣ መንገድ ላይ በቤታችሁ ገብተው ይዘይሯችሁ ነበር። ነገር ግን ይሄ አይቻልም አሉ። በሌላ ሐዲስ እንዳለው ሰዓተን ፈሳህ አንድ ሰዓት ለአኺራ አንድ ሰዓት የሆነ ጊዜ ዱንያ የሆነ ጊዜ ዲን ነው። የዱንያ ሰዓት ላይ ጭራሽ ከዲን መውጣት የለብህም። አንድ ሰዓት ዲን ነው አንድ ሰዓት ዱንያ ነው በሚለው መርህ ሄደህ የዱንያው ሰዓት ላይ ሙሉ ከዲንህ ወልቀህ መገኘት የለብህም። የረፍት ሰዓት ላይ ረፍ፣ የሥራ ሰዓት ላይ ስራ፣ ቤተሰብን ማጫወት ያለብህ ሰዓት ላይ አጫውት፣ መስራት ያለብህ ሰዓት ላይ በሙሉ ጉልበትህ ስራ፣ ስገድ፣ ቅራ። ወህሉም መጀራ ሐዲሱን በትክክል መረዳት ያስፈልጋል። ከዛ በኋላ ምን አሏቸው? ነገር ግን ሰው ናችሁ እናንተ አንዳንዴ ተሳሳታላችሁ፣ ትዘነጋላችሁ። እናንተ አንዳንዴ ተሳስታችሁ ተውበት ማድረጋችሁ አላህን እንደገና መማጸናችሁ ተፈልጎ ነው። ይህ ባይሆንማ እናንተን አላህ ዞር አድርጓችሁ ሲያጠፉ ተጸጽተው አላህን የሚጠይቁ ሌሎች ፍጡሮችን ባመጣ ነበር። እዚህ ሙልት ያለ ኢማን ሁኔታ ላይ መሆንም የሚያስደስት ነው። ሁሌ ላይ ሳካ ይችላል። የሆነ ሰዓት ኢማንህ ወርዶ ኢማንህ የሚቀንስ ጥፋት አጥፍተህ ደግሞ ተጨንቀህ አላህን ማረኝ ብለህ ተናንሰህ ተጨንቀህ መለመንህም የሚፈለግ ነው። በዚህ መልኩ ነው ጂሃድ ያደረግከ ምን ትኖረው። ወላ የሰው ልጅ መላኢካ ይሆናል ማለት የሰው ልጅ መላኢካ ነው። ግን ነፍሱን ከተቆጣጠረ ከተወበተ የሰራውን ጥፋት የሚያብስበት ኸይር ስራ ከሰራ ከመላኢካ የበለጠን ማዕረግ አላሁ ተዓላ ይሰጠዋል። ከዛ በኋላ በዚህ መግቢያ አድርገው ሰሐቦች ምን አሏቸው? ያ ረሱላህ እስቲ ስለ ጀነት ይንገሩን አሏቸው። እስቲ ስለ ጀነት ይንገሩን አሏቸው። ከምንድን ነው የተሰራችው? ስለ ጀነት ብዙ ነው የሚወራው፣ ግን የተሰራችበት የግንባታ ዕቃዋ ምንድን ነው አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም የጀነት መስሪያዋ ጡቧ፣ ብሎኬቷ፣ እብነበረዷ ወርቅ ነው፣ ብር ነው። ጭቃዋ ሚስክ ነው፣ ጠጠሯ እንቁ ነው፣ አፈሯ ዛዕፈራን የሚባል ሽቶ ነው፣ ተክል ነው። እዛ ውስጥ የገባ ሰው ጀነት የገባ ሰው ሁሌ ይደሰታል፣ አይከፋም፣ ሁሌ ይኖራል፣ አይሞትም። የጀነት ሰዎች ልብሳቸው አያልቅም፣ ወጣትነታቸው አይሄድም፣ አያረጁም ኢላ አኺሪ ያሉ ነገሯቸው። ሻሂድ የጀነት ቤቶች የሚሰሩት ከወርቅ ከብር እንደ ዱንያ ከሸክላ ከብረት ከድንጋይ ከጭቃ ሳይሆን ነስአሉላህ እንጀለና ሚን አህሊሃ ና አለም ተራ የሰው ልጅ ሆይ ነቢያችን ሆይ አላየህም እንዴ አነላህ አንዘለ ሚነ ሰማይ ማአ ጌታ አላህ ከሰማይ ውሃን እንዳወረደ ፈሰለከሁ ከዛም እንዳስገባው የናቢዓ ፊል አርድ ምድር ላይ ምንጭ አድርጎ እንዳስገባው ወደ ምድር ውስጥ ምንጭ አድርጎ ወደሚመነጭበት ስፍራ ከሰማይ ያወረደውን ውሃ ማስገባቱን አላየህም እንዴ? ከዚያን ከዚህ እንደምንረዳው ምድር ላይ ያሉ ውሃዎች በሙሉ መነሻቸው ከሰማይ ነው ማለት ነው። ከአብዱላህ ብን አባስ ይሄ በግልጽ ተነግሯል። ለይሰ ፊል አርዲ ማኡን ኢላ ነዘለ ሚነ ሰማ ምድር ላይ ምንም አይነት ውሃ የለም የወረደው ከሰማይ ቢሆን እንጂ። ታዲያ አንዳንድ ውሃዎች ጣዕማቸው ለም ተቀየረ ካልክ ወላኪን ዑሩቀን ፊል አርዲ ትገይሩሃል ምድር ውስጥ ከገባ በኋላ ውሃውን አቁረው የሚያቆዩ ትቦዎች፣ ቧንቧዎች፣ ስሮች ናቸው ውሃውን መልኩን፣ ሽታውን፣ ጣዕሙን ሊቀይሩት የሚችሉት። ከሰዒድ ብኑ ጁበይር ታላቁ ታቢዒ እንደተነገረው የውሃ መነሻው በረዶ ነው። በረዶ በዝናብ አማካኝነት ከሰማይ ይወርዳል፣ ተራራዎች ከፍታዎች ላይ ይከማቻል። ከዛ በኋላ ከተቀመጠበት ከፍታ ላይ የሟሟ ወደ ስር ይገባል። ከዛ ብዙ ጊዜ ምንጮች ከተራራዎች ስር ይመነጫሉ፣ ከዛ በየአካባቢው ይሰራጫሉ። ስለዚህ ከሰማይ የወረደ ውሃ ወደ ምድር ገብቶ ዳግም እየመነጨ ሰውን ያገለግላል። ቀጥታ ደግሞ እንደወረደም አስፈላጊ የሆነውን ያክል መሬትን አልምቶ ይታረሳል፣ ይዘራል። ውሃ የህይወት ምንጭ ነው፣ ሚስጥር ነው። ውሃን ያወረደው አላህን ከሰማይ መውረድ ከመሬት የሚፍለቅ የተገኘው ከአላህ ثم يخرج به ከዛም ከሰማይ አውርዶ ምድር ውስጥ አስገብቶ እንዲፈልቅ በሚያደርገው ውሃ ቀጥታ ከሰማይ በሚያወርደው ውሃም አላህ ያወጣል፣ ያበቅላል።
ዘርዐን ሙኽተሊፈን አልዋኑ መልኩ የተለያየ ዘርን አዝመራን ቀይ ይሆናል፣ ብጫ ይሆናል፣ አረንጓዴ ይሆናል፣ ነጭ ይሆናል። ወከዛልክ ጥራጥሬ አለ፣ ፍራፍሬ አለ፣ ሌሎች በየአይነቱ የምድር ቡቃያዎች አሉ። ይሄ ሁሉ የሚወጣው የሚበቅለው አላህ ከሰማይ ባወረደው ከመሬት ባመነጨው ውሃ ነው። በሰዎች አቅም ቢሆን አንዲት ዘለላ ስንዴ አትበቅልም፣ አንዲት ማሽላ አትበቅልም፣ አንዲት ድንች አትመርትም። ሰው፣ እንስሳው፣ አዋፉ የሚበላውን ሁሉ ያስገኘው አላህ። ለዚህም ነው አንድ ውሃ ስንጎነጭ አልሐምዱሊላህ ስንል አላህ ደስ ይለዋል። ለራሳችን ለሆዳችን በልተን ጠጥተን አልሐምዱሊላህ አለዚ አጥዐመኒ ወሰቃኒ ወከፋኒ ወአዋኒ ወጀዐለኒ ሚነል ሙስሊሚን መሰል የሆኑ ዚክሮችን ዱዓዎችን ስናደርግ አላህ ይመራናል፣ ወንጀላችንን ያራግፍልናል። እሱ የፈጠረውን ምግብ በልተን ለኛው ሆድ ብለን በልተን ጠጥተን አላህን ስናመሰግንና ከምግብ በኋላ የሚባል ዚክርን ዱዓን ስናደርግ አላህ ይቅር ይለናል። እንደ አላህ ተባረከ ወተዓላ ማናል እሱ አብልቶ እሱ አጠጥቶ ምትበላው ምትጠጣውን አመቻችቶልህ አደብ ካለህና ይሄን ያበላኝ እኮ አላህ ነው ብለህ ካመሰገንከው ከወደድከው ይምርሃል፣ ይቅር ይልሃል። የእሱን ምግብ በልተን ደግሞ ጥጋብ እሱን እንድናምስ ካደረገን ፈናሩ መትወላሁም ይላል፣ መግቢያ እሳት ይሆናል ይላል። ልዩነቱ ትንሽ ነው። ለዚህ የሚያበቃው ልዩነት ትንሽ ነው። እነዚያ የካዱ ይበላሉ፣ ይጠጣሉ፣ እንስሳት እንደሚበሉት ይጣቀማሉ፣ ይዘንጣሉ፣ ይዝናናሉ። ያደርጉት ለትንሽ ጊዜ ነው። የእነሱ መግቢያ ጀሀነም ናት፣ እሳት ነው ይላል። በልቶ ጠጥቶ ያበላውን ያጠጣውን ባለማክበሩ ባለማመስገኑ እሳት የሚገባ አለ። በልቶ ጠጥቶ ጌታውን አመስግኖ ጀነት የሚገባ አለ። ፈሰለከሁ የናቢዐ ፊል አርድ ثم يخرج به زرعا مختلفا ألوانه ثم يهيج መልኩ የተለያየ ነጭ፣ አረንጓዴ ወዘተ መልክ ያለው መሬት ዝናብ ያበቀለው ቡቃያ የሂጁ ይደርቃል። ፈተራሁ ታየዋለህ አረንጓዴ ደማቅ ሆኖ ከቆየ በኋላ ሙስፈረን የገረጣ ሆኖ ታየዋለህ። ወደ መድረቅ ዞር ብሎ መድረቅ ጀማምሮ ታየዋለህ። ከሳምንታት ከወራት በፊት ስታየው አረንጓዴ ነው፣ ለምለም አበባ ነው። ከተወሰነ ጊዜ በኋላ ስታየው ይሄን ለምለምነቱን አረንጓዴነቱን እየለቀቀ እየገረጣ ዳርቻ የሆነ ታየዋለህ። ثم يجعله حطاما ድርቅ ብሎ ደርቆ ስብርብር ብሎ ታየዋለህ። ስንዴ፣ አተር፣ ገብስ፣ ባህሪው ይሄም ሌሎችም አዝርዕቶች ثم يجعله حطاما ከዛ በኋላ አላህ የተሰባበረ የሚሰባበር ያደርገዋል። ለመውቃት ገለባና ፍሬውን ለመለየት ምቹ ያደርጋል። የአላህ ስራ የአላህ ቁድራ ነው። ኢነ ፊ ዛሊከ በዚህ ሁሉ ውስጥ ለዚክራ መገሰጫ አለ፣ ማስታወሻ አለ። ለማን? ሊኡሊል አልባብ ለልቦና ባለቤቶች የአላህን ብቸኝነት የሚገልጽ የአላህን ቻይነት የሚገልጽ ሞቶ መቀስቀስን የሚያስታውስ ከወጣትነት በኋላ ማርጀት ከኖሩ በኋላ መሞት እንዳለ ይሄ ያሳያል አለ አላህ ተባረከ ወተዓላ። ደረቅ ስንዴ ወይም አተር ወይም ማሽላ መሬት ላይ ተበትነዋለህ። ከዛ በኋላ ከጥቂት ሳምንታት በኋላ በራሱ ጊዜ አላህ በቁድራው ሸፍኖት የነበረውን አልብሶት የነበረውን አፈር እየገፋ ይበቅላል፣ ይወጣል። በምን አቅሙ ነው? ትንሽዬ ስንዴ፣ ገብስ፣ አተር ላዩ ላይ ታርሶ የተደፋውን አፈር ፈልቅቆት የሚወጣው አላህ ነው የሚያወጣው በቁድራው። ከዛ በኋላ አብቦ አረንጓዴ ሆኖ አሽቶ ቆይቶ ከጊዜ በኋላ መጠውለግ መድረቅ ይጀምራል። ይህ ኢማም ኢብኑ ከሲር ሌሎችም እንዳሉት ልብ ላለው ሰው የዱንያን ሁኔታ የሚገልጽ ነው። ዱንያ መጀመሪያ አረንጓዴ ናት፣ ደማቅ ናት፣ ውብ ናት። ከዛ ማርጀት ትጀምራለች፣ ትገረጣለች። ያንተ የሰውነት አካል ላይ ዱንያን ማየት ትችላል። ሕፃን ልጅ እርጥብ ሆኖ ሲወለድ ገና የሰውነት አካሉ እርጎ ነው፣ ቅቤ ነው። ከተወሰነ ጊዜ በኋላ መልሶ ሰውነቱ መድረቅ ይጀምራል። የደም ስሮች ወደ ውጭ ይወጣሉ። አጥንቱ ሲገጣጠም ድምፅ ማሰማት ይጀምራል። መቆም፣ መቀመጥ፣ መነሳት፣ መራመድ ያቅተዋል። ከጊዜ በኋላ ቆዳው ይሸበሸባል፣ እድሜውን ያሳያል። ከዛ በኋላ ይሞታል። የቂያም ቀን እንደገና ይበቅላል። ከተቀበረበት ስፍራ እንደገና ይበቅላል። ታዲያ የዘሩት እንደሚበቅለው ዱንያ ላይ አላህ አብቅሎሃል። ከጊዜ በኋላ ትሞታለህ፣ ትደርቃለህ፣ ሰውነት ይደርቃል። ዱንያ ውሃ ናት፣ ትጠፋለች። አበባ ናት፣ ትረግፋለች።
ማይደርቀው ማይረግፈው ማይከስረው ማይከስመው ማይጠወልገው አረንጓዴነቱ አበባነቱ ማይቀየረው የአኺራ ህይወት ነው። ጠፊ ብልጭልጭ ከጊዜ በኋላ የምትረግፍ ጌጥ የሆነችው ዱንያ እንዳሸነግላችሁ እንዳታታልላችሁ ለማለት ነው። ኢነ ፊ ዛሊከ ለዚክራ የተባለ በዚህ ውስጥ ዚክር አለ፣ ማስታወሻ አለ፣ ምክር አለ። ግን ልብ ላለው አእምሮ ላለው ባየው ነገር ሁሉ ለሚማር ለሚያስተውል ነው ይሄ ያለው እንጂ የሱ ዓላማ መብላት መጠጣት ብቻ የሆነ ሰው ምንም ቢያይ አይማርም፣ አይገሰጽም። ነዑዙ ቢላሂ ሚን ዛሊክ هذا والله تعالى اعلم። የዛሬ ርዕሳችን እዚህ ያበቃል። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።